ሀገር ከገባሽ ስንት ዓመታቶች አለፉሽ? 5 2 አሊያስ 10 ዓመታት? መቼ ነው ወደ ሀገርሽስ የምትመለሽው ተብለሽ ስትጠየቂ መልስሽ ሁሌም ገና ነኝ ወይም ደግሞ ቀጠሮ የለኝም አሁን ላይ መመለስ የሚል ከሆነ ቁም ብለሽ ልታስቢበት ይገባል። ዛሬ የምነግርሽ ወሳኝ እውነት ካልተቀበልሽና እርምጃ ካልወሰድሽ ወደ ሀገርሽ ለመመለስ በፍጹም አታስቢው። ምክንያቱም እድሜሽ እንጂ የቁጠባ ሂሳብሽ በፍጹም ይጨምራል ብለሽ እንደምታስቢው አይጨምርም። ብዙ እህቶቻችን ስደት ገብተው መውጫው የጠፋባቸው ለምን ይመስልሻል? ሰነፍ ስለሆኑ አይደለም፣ ቀን ከሌሊትም ስለማይሰሩም አይደለም። ሁሉም አንቺ እያደረግሽ ያለሽውን ነገሮች ሁሉ እያደረጉ ነው ያሉት። ይልቁንም የስደት ወጥመድ ውስጥ ስለገቡ ነው። በዚህ ቪዲዮ ውስጥም የወጣትነት እድሜሽን በሰው ሀገር በከንቱ እንዳታባክኝና በቅርብ ጊዜ ውስጥ በራስሽ በጀት ተረክበሽ በክብር ወደ ሀገርሽ የምትገቢበትን ምስጢር ደረጃ በደረጃ አሳይሻለሁ። ይህ ቪዲዮ ህይወታችሁን ይቀይራል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊትም አንድ ጥያቄ ልጠይቅሽ ወደድኩ። ስደት ላይ ያለሽው ለቤተሰብሽ ቤት ለመስራት ነው ወይስ አንቺ የራስሽን ቤት ኖሮሽ በክብር ለመኖር? ልዩነቱ ሰፊ ነው። ዛሬ 5 ዋና ዋና የስደት ጉድጓዶችና መውጫ መንገዶቻቸውን እናያለን። ቪዲዮውን እስከ መጨረሻው ስታይ ቤተሰብሽን ሳታስቀይሚ እንዴት ለራስሽ ሀብት እንደምትገነቢና ሀገር ስትገቢ ወዲያውኑ የምትጀምሪውን ቢዝነስ እቅድም ይኖርሻል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀገሬ ልጆች፣ በሰው ሀገር በባዕድ መሬት ለራሳችሁና ለቤተሰባችሁ ለተሻለው ነገር ስትሉ በብርታት የምትለፉ ወንድሞቼ እንኳን ወደ ስደተኛዋ እንቁ የዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል የእናንተን አሳዛኝና አስተማሪ ታሪክ፣ በስደት የሚያስፈልጋችሁን መረጃዎች፣ በስደት የምታሳልፉትን ድካም፣ ብቸኝነትና ናፍቆት የሚጋራ አለፍ ሲልም የሸከፋችሁትን ትልቅ ህልም የሚረዳ የእናንት የእህቶቼ ድምፅ ነው። እኔ ደግሞ ያ ወንድምሽ ወንድማገኝ። ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። ያ ስህተት ደግሞ ለቤተሰብ የምንልከው ብር ሳይሆን ለራሳችን የምናስቀምጠው የአስተሳሰብ ስንቅ አለመኖሩ ነው። አስቤው፣ በየወሩ ደሞዝሽን ሙሉ ለሙሉ ለቤተሰብ እየላክሽ ቤተሰቦችሽ ቤት ሰርተው ሲጨርሱ አንቺ ግን አሁንም ያንኑ አድካሚ ስራ እየሰራሽ ከሆነ ነገ ጤናሽ ቢታወክ ምን ይዘሽ ልትገቢ ነው? በባዶ እጅ መመለስ የሚባለው ስጋት በሰው ሀገር እድሜሽን እንደሚበላው ታውቂያለሽና ለሱ ደግሞ በፍጹም አትፍቀጅለት። ቁልፉ ያለው እዚህ ጋር ነው። መጀመሪያ ለራስሽ ክፈይ። ደሞዝሽ እጅሽ ላይ ሲገባ ቢያንስ 20% የሚሆኑ ማንም ለማይንቀሳቀስ የቁጠባ አካውንት አስቀምጪ። ይህ ገንዘብ ለፍጆታ ሳይሆን ለወደፊት ቢዝነስሽን መክፈቻ የሚሆን የነፃነት ፈንድ ሊሆንሽ ይችላልና እሱ ላይ በደንብ ስሪበት። ለ5 ዓመት የሰራሽውን ገንዘብ በሙሉ ውድ ልብሶችና ስልኮችን በመግዛት የጨረሰችና ዛሬ በደጇን ያለች ጓደኛ አለችኝ። በሌላ በኩል ደግሞ ለ3 ዓመታት ብቻ ሰርታ ቁጠባን የለመደች ሴትም አውቃለሁ። ዛሬ ወደ ሀገር ቤቷ ስገባ ሱቅ ከፍታ ከቤተሰቧ ጋር በሰላም እየኖረች እንዳለች ደግሞ ምስክር ናት። ልዩነቱ በሁለቱ መሃል ያለው የእቅድና የእቅድ ብቻ ነውና አንቺም በእቅድ ለመመራት ሞክሪ። ሌላው ችግር ይሆኑብሻል ብዬ ማስባቸው እንደ ስህተት የምወስደው ብዙ በውጭ ያላችሁ የሀገሬ ልጆች የምትሳሳቱ ስህተት ጤናና ስነ ልቦናችሁን መጠበቅ ላይ ነው። ሁለተኛው ፈተና ጤናሽን ቸል በማለት ነው። ቸል አትበይው። ጤናሽ ለአንቺ የግል ሀብትሽ ነው። ብር ለማግኘት ጤናሽን ልታጪ አይገባምና ጤናሽን አትሽጪ። ጤና ከሌለሽ ያጠራቀምሽው ገንዘብ አንቺን ለማከም እንጂ ለህይወትሽ አይሆንም። ለዚህ ደግሞ ትልቁ መፍትሄ በቂ እንቅልፍና ውሃ ለማግኘት ጥረት ማድረግ ነው። ሰውነትሽ ምልክት ሲሰጥሽ በፍጹም አትዘናጊ፣ ቸል አትበይው። ስነ ልቦናሽን በብቸኝነትና በናፍቆት የሚመጣ ስለሆነ ብቸኝነትና ናፍቆት እንዲሰብርሽ በፍጹም አትፍቀጂ። ጊዜሽን በንባብና አዳዲስ ክህሎቶችን በማማር አሳልፊ። ስልክሽን ለወሬ ብቻ ሳይሆን እውቀትን መቅሰሚያ ይሁን። አሁን ላይ በስልኮች የሚሰሩ ብዙ አይነት ስራዎች አሉ፣ ዩቲዩብ ጭምር ማለት ነውና በዛ ነገር ላይ ራስሽን ቢዚ ለማድረግ ሞክሪ። ለራስሽ ሳይድ ኢንካም ወይም ደግሞ የጎንዮሽ ገንዘብ የምታገኝበት ነገር ሞክሪ። ሌላው የምንሰራው ስህተት፣ በአረብ ሀገር ያሉ እህቶቻችን የሚሰሩ ስህተት መረጃ ነው። መረጃና የመመለስ ፍርሃት፣ ወደ ሀገር ቤት የመግባት ፍርሃት ምን ማለት ነው? መረጃ የሚለውን ቀደም ብለን ስናይ አራተኛው ችግር ሆኖ የሚመጣው የመረጃ ማጣት ነውና ዓለም በየቀኑ እየተቀየረች መሆኗ
የታወቀ ነው። አንቺ ቤት መረጃ ካልሰበሰብሽ ሀገር ስትገቢ አዲስ እንግዳ ትሆኛለሽ እና ስለ ሀገርሽ ያሉሽ መረጃዎች አልባሌ ነገሮችን ሰርች ስታደርጊ ከምትቆይ ላንቺ ሊጠቅምሽ ወይም ደግሞ ላወጣሽው እቅድ ሊሆን በሚችል መንገድ ሀገርሽ ላይ እየተፈጠረ ያለውን እውነታ አሁን ላይ ያለውን ነባራዊ ነገር የምታውቅበትን መረጃ መሰብሰብ ላይ በደንብ ስሪበት። ሌላኛው መመለስን ፍራቻ፣ ወደ ሀገር ቤት መግባትን መፍራት ብዙ እህቶቻችን ላይ የሚስተዋል ነው። 5 ዓመት ሲሞላሽ ገና ነኝ ትያለሽ። 10 ዓመትም ቢሆንሽም ይህንኑ ስሜት ይሰማሻል። ጊዜ ሲሄድ ፍርሃትሽ እየጨመረ ይመጣል። ምን ይዤ ወደ ሀገሬ ልግባ የሚለው ስጋትሽ እጅጉን ይበረታልና ያንን ነገር በጊዜ መፍትሄ ስጪው። የመመለሽ ጊዜሽን ወስኚ። ገና ከመጀመሪያው አሁን ላይ ቁጭ ብለሽ ምን ያህል ጊዜ ሰራው፣ ምን ይዣለሁ፣ ወደፊት ምን ያህል ጊዜ ብሰራ ያሰብኩትን ነገር አሳካለሁ፣ በዚህ ሰዓት ግን ወደ ሀገሬ እመለሳለሁ የሚል እቅድን አውጪ። ያ ጊዜ ደግሞ ሲደርስ ምንም ቢፈጠር የምትገቢበት ቁርጠኝነት ይኖርብሽ። ወደ ሀገርሽ ለመመለስ ቁርጠኛ ሁኚ። እቅድ ያለው ሰው አይፈራምና እንዳትፈሪ። በመጨረሻ ዋናው የሚያስፈልግሽ እነዚህን ሁሉ ነገሮች ካረግሽ በኋላ ተግባር ነው። ተግባራዊ ሁኚ እህቴ። ስደት ማለት ኑሮ ሳይሆን የኑሮ መጀመሪያ ካፒታልን መሰብሰቢያ መሆኑን በፍጹም አትርሺ። ዛሬ ካልቆረጥሽ ነገም በሰው ቤት ውስጥ ነሽ። ከዛሬ ጀምሮ ቁጠባ ጀምሪ፣ የቢዝነስ እቅድ አውጪ፣ የመመለሻ ቀንሽን ቆርጠሽ ወቂ። ይህንን ካሟላሽ እጅግ የተሳካ ጊዜ በአረብ ሀገር ታሳልፊያለሽ። ያ ማይሆን ከሆነ ግን ወደ ሀገርሽ ለመመለስ በፍጹም አትችይም። አሁን ቁጠባ መጀመር እንዳለብሽ አውቀሻል። ነገር ግን የቆጠብሽው ብር የትኛው የስራ ዘርፍ ላይ ብታውዩ ነው ቶሎ ትርፋማ የሚያደርግሽ? ለአረብ ሀገር እህቶች የሚመቹ 5 የቢዝነስ አይነቶችን በቀጣይ ቪዲዮ አዘጋጅልሻለሁ። ያንን ወሳኝ ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ይህ ቪዲዮ ለሌሎች እህቶቻችን እንዲደርስ ደግሞ ሼር አድርጉት። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ባባይ